አብዛኞቻችሁ ስለ ፈንዲክስ የሰሩት ቪዲዮ በተለያዩ ሶሻል ሚዲያዎች ደርሷችኋል ብዬ አስባለሁ። ላልደረሳችሁ በዩቲዩብ ከ5500 ቪው በላይ በቲክቶክ ደግሞ ወደ 10000 የሚጠጋ ቪው አግኝቶ ነበረ። ይህንም የኮሚኒቲያችን ልጅ $1000 አውጥቷል ብዬ በሰሩት ቪዲዮ ብዙዎቻችሁ ጋር ደርሷል ብዬ አስባለሁ። ካልደረሳችሁ እዚህ ቪዲዮ መጨረሻ ላይ ያስቀምጥላችኋለሁ፣ እሱን ማየት ትችላላችሁ። እናም ያን ቪዲዮ ካየን በኋላ ብዙ ልጆች እኔንም ጨምሮ ፈንዲክስ ላይ ትሬድ እያደረግን ነበረ። ያው ፈንዲክስ ባጭሩ 4 ኢንተርንሺፕ ነው ያለው። ምንም አይነት ክፍያ ምንም አይነት ፊ የሌለው ፕላትፎርም ነበረ። በስልክ የምታወርዱት ለአንድሮይድ ነበር ይሰራ የነበረው። አይኦኤሶች ላይ አልነበረም፣ በእንትናቸው ላይ አፕል ስቶር ላይ ዘን እሱን ትሬድ እያደረግን ነበረ። ቤዚካሊ ኢንተርንሺፕ አለው። ኢንተርንሺፑ የሚቆየው ለ1 ወር ሲሆን የሚጠበቅበት ታርጌት የነበረው $1000 ነበረ። እሷን $1000 ለ4 ተካፍሎ 250 በሳምንት 250 መስራት ነበር ታርጌታችን። ብዙዎቻችን ፈንድ ስቴጅ ደርሰን ዊክ 3 ዊክ 4 ደርሰን ነበረ። በሚያሳዝን ሁኔታ ፈንዲክስ ሊዘጋ የተቻለው። ይሄ ደግሞ እንዴት ሀፕን አረገ የሚለውን በዚህኛው ቪዲዮ ማብራራላችሁ ይሆናል። ወደ ቪዲዮ። ሰላም፣ ስሙን ኤፌክስ እባላለሁ። በትሬዲንግ ዙሪያ አንዳንድ ኮንተንቶች ክሬት አረጋለሁ። አይዲያዎችን ሼር ማድረግበት ቻናሌ ነው። ዛሬ የምንነጋገረው ፈንዲክስ እንዴት ተዘጋ የሚለውን ነው። ብዙዎች ምንም ቀጥተኛ የሆነ ሪዝን ልናገኝለት አልቻልም። አክቹሊ ለዛም ነው ቪዲዮ እንደዚህ ሊዘገይ የቻለው። ግን እዚህ ጋር ጉግል ላይ ሰርች በምታደርጉበት ሰዓት ላይ ሞስት ፕሮባብሊ ሊመጣላችሁ የሚችለው የፕሌይ ስቶሩ እና እንደዚህ ከስተመርስ የትረስት ፒለት ሪቪው ምናምን ያለው። ምንም እዚህ ጋር አዲስ ነገር ላገኝ ስላልቻልኩኝ ወደ ቻት ጂፒቲ ሄጄ ጠይቄ ነበርና ቻት ጂፒቲ ምን ብሎ መለሰልን? ፐብሊክሊ ሸትዳውን እና እንትን ስራ ኦፕሬሽናቸውን ዲስኮንቲኒው እንዳደረጉ አሳውቋል። ይህም ደግሞ በቢዝነስ ክሎዥር ምክንያት ነው ምናምን ብለዋል። አይ ቲንክ ሊሆን የሚችለው በጣም የዩዘር እንትን በስቶ ነው የሚሆነው፣ ተጠቃሚ በስቶ ነው የሚሆነው ብዬ አስባለሁ። ምክንያቱም ምንድነው የተፈጠረው? ፈንዲክስ ሲጀመር መጀመሪያ ጊዜ ፖስት ሳረገው 2025 8ኛ ወር ላይ ነበር ፖስት ያደረኩት። አዛት ታይም ፖስት ሳረገው ጎልድ አልነበረም፣ ትሬድ ማድረግ አትችሉም ነበር። ኢንተርንሺፕ ላይ የመጀመሪያው ፌዝ ላይ ጎልድ ትሬድ ማድረግ አትችሉም ነበር። ትሬድ ማድረግ የምትችሏቸው አሴቶች ኤፍኤክስ ፔሮች ብቻ ነበሩ። አንዳንድ ዩዘሮች ሪፖርት ባረጉት ምክንያት ጎልድን አድ ሊያደርጉ ይችላሉ። ከዛ በኋላ የኛ ኮሚኒቲ ልጅ $1000 ወይም በእኛ ሲመጣ ወደ 190,000 ብር ሲያወጣ ፖስት ባረኩት ቪዲዮ ብዙ ዩዘር እየገባ ነበረ። የሌላም ሀገር ልጁም እንዳስረዳኝ ከሆነ የናይጄሪያ አይነት የሌላ ሀገር ግሩፕ ውስጥም ነበረ። የዛም ሀገር ሰዎች እየገቡ ነበረ። አስቡት፣ ናይጄሪያ ደግሞ ምን ያህል ፖፑሌሽን እንዳላት ይታወቃል። እንዘን በጣም ብዙ ትሬደሮች አክቲቭሊ ትሬድ ማድረግ ጀመሩ ፈንዲክስ ላይ ማለት ነው። ምን ሀፕን አረገ? በዚህ መሃል አይ ቲንክ በጣም ዩዘር እየበዛ ሲመጣ ምን አረጉ? አብዛኛው ደግሞ ጎልድን ስላለ ጎልድን ትሬድ ለማድረግ ነው የገባው። ኢንተርንሺፕ ፌዝ ላይ ነበረ። ፈንድድ ስቴጅ ስትሆኑ ግን ጎልድ የለም። ያቺን ኢንተርንሺፕ ግን እንደምንም ሰው ትሬድ እያደረገ ያልፋት ነበረ። ምን ተፈጠረ? ከመዘጋቱ ከሳምንት በፊት ጎልድ አሴት እንደሚጠፋ ከኢንተርንሺፕ ላይ እንደማይኖር አርብ ማታ ከቅዳሜ ጀምሮ እንደሚጠፋ አሳውቆ ነበረ። እሱን ይሁን ብለን እኔ አሁን በበኩሌ እኔ ራሴ ሰርድ ዊክ ላይ ነበርኩኝ። የዛን ሰዓት የሰርድ ዊክ በፎሬክስ ፔር ልክ ከሞላሁት በኋላ ምን ሊፈጠር ችሏል? ፈንዲክስ ክሎዥር ሊያጋጥም ችሏል ማለት ነው። ለሁሉም ዩዘሮቻቸው ኢሜይል ልከዋል። ሁላችንም ጋር ደርሷል። ያው በጣም አሳዛኝ ነበር። በጣም ትልቅ እድል ነበረ። ስኬሊንግም ስለነበረው እስከ 10 ሚሊዮን ይህን 100,000 ፈንድ ዶናችሁ የሚጠበቅባችሁን ፐርሰንት ሰርታችሁ ዊዝድሮ ያረጋችሁት አማውንት ይሰጣችሁና ከዛ በኋላ ደግሞ ከ100,000 ወደ 200,000 እያለ እስከ 10 ሚሊዮን የማደግ ቻንስ የነበረው ፕላትፎርም ነበረ። ምንም አይነት ክፍያም ሆነ ፊ አልነበረውም። በጣም ተመራጭ ያደረገው የነበረው እና አጠራጣሪም የነበረው። እዚህ ላይ ቻት ጂፒቲ ራሱ ምን ይላል? ሰዎች እንደ እስካም ምናምን አድርገው ሲወስዱት ነበረ ምናምን ነገር ይላል። እዚህ ጋር ግን እዚች ጋር እንደምትመለከቱት እዚህ ጋር አሁን እንደ እስካም አድርገው እየወሰዱት ነበር። ምንም አይነት ክፍያ ምንም እንትን ስለሌለው እንደ እስካም አድርገው ሪፖርት አደረጉ እንጂ እነሱ በነፃ ነበረ ሁሉንም ነገር ሲያካሂዱ የነበሩት። በጣም ትልቅ እድል ነበረ። ግን በሚያሳዝን ሁኔታ ይህ እንደዚህ አይነት ነገር ሀፕን ሊያደርግ ይችላል። በቃ ሲመስለኝ እነሱ
ሜን ፐርፐዛቸው ምን እንደነበረ ላቅ አልቻልኩም፣ ግን ለትሬደሮች አሪፍ እድል ነበረ። በተለይ ቀድሞ ለተጠቀሙ በጣም ትልቅ እድል ነበረው። አሪፍ ፕላትፎርም ነበረ። አሁን ግን ዲስኮንቲኒው አድርጓል። ሌላ እንደዚህ አይነት እድሎች ሊኖሩ ስለሚችሉ ወደፊት ሀንት አድርገን የምናገኝ ይሆናል። ሶ የፈንዲክስ አጠፋፍ ይሄ ነው ብዬ የራሴን ቪው እና እዚህ ጋር ሪሰርች ካረኩት ውስጥ ያገኘሁትን ነው ልነግራችሁ የፈለኩት። ሶ ሌላ ኦፖርቹኒቲ ሊኖር ስለሚችል ስቴይ አፕዴትድ ለማለት ወዳለው። ሰብስክራይብ አድርጋችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። ሲ ዩ ኔክስት ቪዲዮ ፒስ